ዛሬ እንደዚህ ዛተብኝ እኮ ዛሬ አቅልሎሻል። አየሽ፣ ስማርት መሆን ማለት ለተራው ነገር መልስ መስጠት አቁመሽ ትኩረትሽን የስኬት ማማ ላይ ለመድረስ መሮጥ ነው። ተግባባን? አዎ አሌክስ፣ አመሰግናለሁ። የሚዝትባችሁ ሰው አንድ የደውሎ ከዛተባችሁ ከዛ በኋላ እናንተን እንዳያገኝ ብታደረጉት በቃ ተጠናቀቅ። ቆፍጣና መሆን ማለት ያ ፈርስቷን ዝቶብሽ ከዛ በሚቀጥለው አንስተሽ የሚቀየር ነገር ያለ መስሎች ታወሪዋለሽ። እሱ እንደውም በጣም ትኩረት ያገኘ ነው የሚመስለው። ትኩረት መንሳት ስትጀምሩ ሁሉም ነገር ይቀየራል። ትኩረት ያደረግሽበት ነገር ሁሉ ነው የሚያድገው። ሄሎ፣ ጤና ይስጥልን። ሰላም፣ ጤና ይስጥልኝ። እግዚአብሔር ይመስገን። እንኳን ደህና መጣ ወንድሜ። እንኳን ደህና ቆየኝ። ምን እንታዘዝ? አይ ምናምን ለማድረግ እና ላይቭ ላይ መቀመጥ የገባሁት የምትናገራቸው ነገሮች በጣም ነው አሪፍ ነገር ናቸው። ፕላስ ደግሞ አንዳንዴ ላይቭ ላይ ካየ ዝም ብሎ በቃ የልጅ ጨዋታ አይነት ነገር አለ። ዝም ብሎ ወሬ አውርቶ ምናምን ነው። ግን ይሄኛው ትንሽ ደስ የሚል ነገር አለው እና በጣም አበረታታ እፈልጋለሁ ብራዘር። እሺ ወንድሜ፣ በጣም አመሰግናለሁ። እሺ፣ እግዚአብሔር ያክብርልኝ። አሜን። እና ከዚህ የበለጠ ደግሞ አሪፍ ርዕሶችን እያመጣ የተዋወቁት ልጅ ነበረ። ልጅየው በጣም ቆንጆ፣ መልካም፣ ሰው አክባሪ እንዲሁም ትሁት ነው ለእኔ እና እንዳልከው ወንድ የሆነ ልጅ እየተዋወቅ ነው። እንትን ላይ ነው ትምህርት ነገር ነው። ልጅየው እንትን ነው እንደ አስተማሪ ነገር ሆኖ እኔ መማር የምፈልጋቸው የሆኑ ትሬዲንጎች አሉ። በዛ መልኩ ነው የእሱ ጓደኛ ይሄ ልጅን ፐርሰናሊ ማውራት የምፈልገው ነገር አለ፣ ኮንታክት ማድረግ ስለምፈልግ አገናኘኝ ብዬው ነው። ፐርሰናል ዲቨሎፕመንት ትሬኒንግ ነው። እንደዛ ነገር። ነው። እሺ ሚዲያ ላይ ነው። ስልኩን ሰጠኝ። ኖ በአካል ኦኬ። እሺ ከዛ ስልኩን ወሰድኩኝ። ጀስት ደወልኩለት፣ አወራን። ብዙ ነገሮች ነበረ ሰፖርት የሚያደርገኝ። ብቻ እንደዛ እያለን ተዋወቅን። እሱ ጋርም ያለውም ይነግረኛል። እንደዛ እያለን ብቻ ሀሳቦችን እየተቀያየረን፣ አንዳንዴ ስለ ቤተሰብ ያወራል፣ ስለ መንፈሳዊ ሕይወት፣ ብቻ ሁሉም ነገር እንደ ፍሬንድ ነው የምታወራው ነው። ከዛ ከሆነ ወቅት ምናምን በኋላ ጀስት ጓደኛ እንድትሆኝ ይፈልጋለው ነገር አለ። እኔም ልጅየው ደስ ስለሚለኝ ወደፊትም ስለሚያስፈልገኝ ያተደግድ እሺ ምናምን ነገር አልኩት። ጀስት ፍቅረኛ እኛ ጓደኛ በሆነ ብቻ አብረን እዛ ቤት ሄደን የሆነ ፕሮግራም ተዘጋጅቷል። በሳምንት አንዴ ቅዳሜ ፋሚሊ ታይም ምናምን እናሳልፋለን። ከዛ ሄደንና እሷም አለች እኔም ሁለቱም እንዳሉ ጀስት በቃ ቆንጆ ፋሚሊ ታይም አሳለፍን። አወራን ስለ ህልማችን፣ ስለ ማሳካት ስለምንፈልገው ምናምን ብቻ ብዙ ነገር ሀሳብ ተለዋወጥን፣ ተቀያየር ምናምን ነገር ሄደን እንደዛ ኔክስትም እንደዛ በወር ውስጥ 4 ሳምንት እንገናኛለን። ከዛ ቤት ጎረቤት ነው መሰለኝ እሱ እንደነገረን የተለያዩ 2 አይነት ሴቶች እዚህ ቤት ይመጣሉ ምናምን ተብሎ የልጁ ቤት ተከራይ አሉባልታ ይደርሷል ምናምን ነገር ለቤቱ ባለቤት እሱ የተከራየበት ቤት ጎን ማለት ነው። እነሱም ተከራይ ናቸው እና ለቤቱ ባለቤት ነው የሚናገሩት። ብቻ ስለሌላ ሰውም ብቻ የሆነ እንደ መልእክት ነገር አስተላልፎ ነው መሰለኝ ማቃጠር ነው የሚባለው ምንድን ነው ብቻ እንደዛ ነገር እና ሰው ፐርሰናል አከራዩ ልጁ መጥቶ ነገረው። እኔ እንደዚህ አይነት ነገር አልፈልግም ምናምን ነገር ብሎ ተቆጣው ምናምን እና ምን አለ ይሄ በእስልምናም ከሆነ እኔ ኃላፊነት ወስጄ እንደ አባት ልጅዮ አባት የለው መሰለኝ
ይሄ እንደ አባት ነገር ነው የሚያየው። እንደ አባት ከኔ የሚጠበቀውን ነገርም ፕሮግራምም ድግስም ተዘጋጅቶ የሚደረገው ነገር አለ መሰለኝ። እንደዛም ተደርጎ ምናምን ብቻ እኔ ኃላፊነት ወስዳለሁ። ግን እዚህ ቤት የሆነ እንደ ሀራም ነገር እዚህ ቤት መሰራት የለበትም። ታርጎ አታርጎ እኔ የማውቀው ፖይንት መደረግ የለበትም ምናምን ብሎ ብቻ እንደ አባት መከረውና ለእኔ ጋር መጥቶ ሲያስረዳኝ ነበር። እና ኦኬ እሺ ተባለ። ቀን እንኳን እሺ ጀስት ፋሚሊ እንደምታሳልፉ ምናምን ስለማቅ ችግር የለውም። ግን ማታ እንደዚህ መሆን የለበትም። ናይት ኮቺንግ ምናምን ይኖረናል ብቻ ቤት ውስጥ ማለት ነው። እና እንዲህ መሆን የለበትም አለ። እሺ አለን ምናምን። ከዛ አሁን ሳምንታት ምናምን አካባቢ ድጋሚ ሁለተኛም ዙሩም እንደዛ ነገረው። ሶስትም ባለቤቱ ኃላፊው ማለት ነው የቤቱ ባለቤት። ከዛም በኋላ ምንድን ነው ያለኝ፣ እሷን ማማከር አለብኝ ነገር አለው እኔን ማለት ነው። ሰርጉም ከሆነ ምኑም ከሆነ እሷን ላማክራትና ብቻዬን መወስነው ነገር ስላልሆነ እንደዛ ነው እኔ ምለው ምናምን ነገር ብሎ ይነግረዋል። ታዲያ አንተ ምንድን ነው ሀሳብክ ስለው ሀሳብሽን ንገረኝና የሚፈረም ነገር አለ። ፊርማውስ እንዴት ነው የሚሆነው? እኔ ምንም አውቀው ነገር ፊርማው ግን አልገባኝም። ምንድን ነው ፊርማው? ይሄ የትዳር ነገር ነው ማለት ይሄ የትዳር አጋሪ እንድትሆኚ እፈልጋለሁ ነገር ነው የሚለው ልጅየው። ለምንድን ነው እንደዛ እንድትሆኚ የፈለገው እሱ? አንደኛ ይሄ የቤቱ አከራይ ተጽዕኖ አሳድሮበት ሊሆን ይችላል ብዬ አሰብኩኝ። ምን ያገናኘዋል ከዛ ጋር? ያው ካለው ያው እኛ በፊት ከሰማችሁ ይህም የመጥፎ ነገር አለ። ቤተሰብ ገብቷችኋል? አባት ምንድን ነው ወገቤን ራሴን ጭንቅላቴን ምናምን ማለት ሌላ ችግር ከሌለብኝ በስተቀር ከጀርባ ማራምደው ነገር ወይ ካላመንኩበት ያንን ግንኙነት ወይ ሌላ ቀይራለሁ ምናምን የማለት እሳቤ ከሌለኝ፣ እንዲህም ለምሳሌ ገንዘብ ችግር ከሆነ አብሬያት አባገባት እንደውም ወር ሁለት ጥረት ይሆናል እኮ አይደል? ቴንክ ሶ ማች አድራጊ በአገባት ለምሳሌ በቃ እንደው በቃ የወደድኳት ልጅ ብትኖር እሷም በቃ ወደደችኝ እንደው ምንም በቃ ስራዬም ገና ላስተካክል የምለው ነገር እንኳን ካለ እሷ ብትጨመር ህይወቴ ሊያሳኳለሁ እንደው ሞር ድርብ እንትን ነው የሚሆነው፣ ጥረት ነው የሚሆነው። እኔ 10 ብር ብሰራ እሷ 10 ብር ብትሰራ 20 ብር ሰራን ማለት ነው። አይሽ ደብል ይሆናል ጥረቱ። ማረብ ማስተካከል የምፈልገው ነገር እንኳን ቢኖር ደግሞ እሷ ደግሞ ብትደመር ምን ይሆናል? ይቀለኛል፣ እንደው ሞር ረዳት አገኛል። ተፈቃቅራችሁ ፍቅረኛ ሆናችሁ ምናምን ቆይ ዛሬ ወገቤን ጭንቅላቴን እያለ 2 ዓመት 3 ዓመት 5ኛ ዓመት የፍቅረኝነት ጊዜያችሁን አንቨርሰሪ እያላችሁ የምታከብሩ ሰዎች ንቁ። በቃ አድቫንቴጅ የተያዘባችሁ ነው፣ አለቀ። አይፈልጋችሁ የሚያዘው ዝም ብሎ እድሜያችሁን እየበላው። ስለዚህ እኔ እናትና አባትሽ ሪስፔክት አድርጊ። መቶ አሁን እሱ በድብቅ የቤት ኪራዩ ማሟያ ሊያደርግሽ ነው። ነገ ቤተሰብ የማያውቀው ጉዳይ ነው። አሽቀንጥሮ ይጥልሻል። የት ታውቂያለሽ? ስለዚህ እኔ ቤተሰቦቼ ሳይፈቅዱ በሀላል ሳይሆን በቃ ሀላል በሆነ መልኩ ነው ላደርግ የምፈልገው ይህን ነገር ብለሽ ለቤተሰቦችሽ ነግረሽ በትክክል ሽማግሌ ልከህ ቤተሰብ ጋር ቤተሰብ ፈቅዶ እሺ ብለው እንጋባና እንኑር አብረን በህብረት እንደግ፣ እንስራ፣ እንለወጥ አንድ ላይ ምትወደኝ ከሆነ ብለሽ ይህን ጥያቄ ነው ማቅረብ ያለብሽ እንጂ እንዲህ ሲልሽ እሺ ብለሽ ማለት የለብሽም። ስለዚህ ይህንን ጠረጴዛ ላይ አስቀምጪና በዚህ ሀሳብ ማይስማማ ከሆነ ችግር አለበት ማለት ነው። እውነት እንደ ወንድ ነው የምነግርሽ። ምክንያቱም ልጁ ይወድሻል፣ ትወጂዋለሽ፣ ተግባብታችኋል። አንቺ ህይወቱ ላይ ብትደመሪ እኮ ሞር እኮ ሰክሰስፉል እኮ ነው የሚሆነው። እንደው ግን ቆይ አሁን አይደለም ካለሽ ግን ምንድን ነው አለ ማለት ነው ለምቲንክ። ስለዚህ አስቢበት። ተግባባ? አዎ በእርግጥ ካለኝ ለምን አገባለሁ
በቂ ነገር ሲኖረኝ የማግባት ሀሳብ የለኝም። በቂ የሆነች ረዳት፣ በትክክል ልባም የሆነች ሴት ካገኘ አንድ ሰው ከወደደችው ሙሉ ከሆነ ምን ያደርግለታል? አንድ ሰው ለምሳሌ አሁን ሁሉ ነገር ፐርፌክት አድርጌ ሁሉ ነገር ካስተካከልኩና ሰክሰስፉል ከሆንኩ ሚስም ይሰራልኝ እንዴ? በጋራ ለማደግ እኮ ነው አስፈላጊነቱ እኮ በመረዳዳት፣ በመደጋገፍ፣ በመተሳሰብ እንጂ አንድ ሰው ሁሉንም ነገር በቃ ካሳካ በቃ እኮ ምን እኮ ያስፈልገው ምን ያደርግለታል? እንደውም ሰው በህይወት መንገድ ላይ ብዙ ነገሮችን ሳያሳካ ነው እንደውም እንዲህ አይነት ነገር ውስጥ ከገባ መግባት ያለበት ብዬ አምናለሁ። በጋራ አቺቭ የምታደርጊው ነገር ነው ሞር ጣዕም የሚኖረው። እቺን አቺቭ አድርጌ እንጋባለን ካለች አቺቭ ካደረገ በኋላ ምን ያደርግልኛል ሊል ይችላል። በቃ ጨረስኩ ምን ይሰራልኛል? ሲንግልነት እንደውም ይለምልም ሊል ይችላል። ስለዚህ በቂ ገንዘብ በቂ እንትን ካለ ደግሞ ይሄን የውሸት ሀሳብ አለመቀበል ነው። አንቺ እሺ ስላለሽ መነዳት የለብሽም እሱ ባለሽ ሀሳብ። ኦኬ እሺ፣ ቴንኪው በጣም አመሰግናለሁ። እሺ